ተቋማቶቻችን አሁን ላይ በተለይ በእንደዚህ አይነት የከተማ ግብርና ስራ እየተያዙ ነው በብዛት ባክኖ የሚታይ ቦታ የለምና ይሄ መሆኑ በተለይ ለወጣቱ ስራ ለፈታው አካል ምን ያህል እገዛ ያደርጋል ትላለህ? በጣም ብዙ እገዛ ያደርጋል። በተለይ ስራ አጥነትን ከማጥፋት አኳያ ከመቀነስ አኳያ በጣም ቆንጆ ኦፖርቹኒቲ ያለ ለምን ከዚህ በፊት መነሻ ካፒታል እንኳን ሳይኖርሽ ነው ተደራጅ የምትባዩ። በዚህ ሰዓት ግን መነሻ ካፒታል የሚሆኑ ቁሳዊ ነገሮችን ድጋፍ ይሰጥሻል። ቦታዎች ከነሼዱ ተሰርቶ ነው የተሰጠሽ ያለው። ከሱ በተጨማሪ ደግሞ ክትትልና ድጋፍና በአስፈላጊነቱ ስልጠናዎች በተማሪ ቅድሚያ ላይ ስራ ውስጥ ከመግባት በፊት ስልጠናዎች ይሰጡሻል እና ያ ነገሮች ጥሩ ኦፖርቹኒቲ ነው፣ ጥሩ ነገር ነው ይዞ የመጣውና ለወጣቶች ቆንጆ እድል ይፈጥራል የሚል ሐሳብ አለኝ። እኔ በዚህ አኳያ ብዙ ነገር አለ ከዚህ ከውጪ ሌሎች ስራዎች አሉ እና በእጆቻችን ላይ መስራት የምንችላቸው የተፈጠረልን ስራዎች እና ያ ነገር ላይ ወጣቱ በየወረዳው እየሄደ የስራና ክህሎትን ሄዶ ጠይቆ በሚደራጅበት ሰዓት ላይ ስራዎችን ማግኘት ስለሚችል በዛ መልኩ ቢሳተፍ ቆንጆ ነው። በቀጣይ ጊዜ ደግሞ ከዚህ የተሻለ ስራ ተሰርቶ የተሻለ ነገር ከእናንተ እንጠብቃለን። ለስካሁኑ ለሰጠህን መረጃ ግን በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። እኛም በጣም እጅግ አድርገን እናመሰግናለን። ንማነብ ድሮ ከተሞች ላይ አይቻልም የሚባል አመለካከት ነበርና በአሁኑ ሰዓት በተቋማትም በግለሰብም እንዲሁም ደግሞ ለወጣቱ በማህበርም በማደራጀት የንማነብ ስራ እየተከናወነ ነው የሚገኘው። በዚህም ውጤት ተገኝቶበታል። ውጤት ተገኝቷል። በከተማ አስተዳደሩ ልዩ ድጋፍ ያገኛል እና በተለይ ይሄ በአካባቢ ጥበቃ የታጠሩ ቦታዎች ክፍት ቦታዎች ላይ ለወጣቱ የስራ እድል መፍጠሪያ እየሆኑ ስላለ ይሄ አይቻልም የሚባለውን ነገር ቀርፈው በዚህ በአሁኑ ሰዓት ትልቅ ውጤት እያገኘንበት ያለው ዘርፍ አንዱ የንማነብ ነው። እንደ በጠቅላይ ሚኒስትሩም ኢኒሼቲቭ ከተያዘ ውስጥ አንዱ ይሄ ነው። በተለይ ከሌማት ትሩፋት ብለን ከያዝነው ንቅናቄ እቅድ ውስጥ አንዱ ከወተት ከዶሮ ቀጥሎ የንማነብ ነውና በተለይ የአመጋገብ ስርዓታችንን ከመቀየር አኳያ በንማነብ ላይ ውጤት ላይ በተለይ በማር ውጤት ላይ ትልቅ ውጤት እያገኘን ያለንበት ዘርፉ አንዱ የንማነብ ዘርፍ ነው ማለት ነው።